በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን እንማማራለን። መንፈሳዊ ሕይወታችን የምናድግበትን እንዲሁም ደግሞ ስጋዊ ችግሮቻችን ደግሞ የምንፈታባቸውን ትምህርቶች የምናገኝበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃል። የመዝሙረ ዳዊት ጥቅሞችን እያጠናን እንደሆነ ይታወቃልና ዛሬ 3 ክፍሎችን የምንመለከት ይሆናል። በየዕለቱ የታዘዙትን የመዝሙረ ዳዊት ክፍሎች እየጸለያችሁ እንደሆነና በጸሎት እየበረታችሁ እንደሆነ ተስፋለኝ። እነዚህን የመዝሙረ ዳዊት ጥቅሞች የምናውቅበት ምክንያት ከዚህ በፊት እንደተናገርኩት ጥቅሞችን ባወቅን ቁጥር የሚሰጠንን አገልግሎት ባወቅን ቁጥር እኛ በምናውቀው በትንሹ እንኳን ጥቅሞችን ካወቅን ለጸሎት ያለን ብርታት እንዲጨምርና ወደ እግዚአብሔር የበለጠ እንድንቀርብ ያደርገናል በሚል ሐሳብ እንደሆነ ይታወቃልና መነሻ ሐሳባችን ይሄ እንደሆነ ይታወቃልና እንዲሁም ደግሞ የብዙ ወንድሞቻችንና እህቶቻችንን ችግር በመዝሙረ ዳዊት እግዚአብሔር የማይፈታው ችግር የለምና በተለይ ደግሞ መዝሙረ ዳዊት በጣም ለብዙ አገልግሎቶች የሚውል ለስጋዊ ጥቅም እንዲሁም ደግሞ ለመንፈሳዊ ጥቅሞቻችንም ልንጠቀምበት የምንችለው የጸሎት ክፍል ነው መዝሙረ ዳዊትና መዝሙረ ዳዊትን ተጠቅመን ብዙ ነገሮችን ማስተካከል እንችላለን። በመዝሙረ ዳዊት አባቶቻችን ብዙ ነገር ተጠቅሞበታል፣ ሙትም አስነስተውበታል። በቅርቡ እንኳን የምናስታውሰው መልአከ ብርሃን አድማሱ ጀንበሬን ታውቋቸዋላችሁና መርካ ክርስቶስ የሚባላቸው ልጅ እንደነበራቸው የሚታወቅ ነው። በህይወት ይኑር አይኑር አላቀም። አሁን ላይ በቅርብ ጊዜ ግን እኔ እስከማውቀው እንደነበር በህይወት የሰማው ይመስለኛል እና እንደሞተ ዳሴ በገቡበት ሰዓት ተነግሯቸው እንደነበር ይታወቃልና በዚህ ሰዓት ያደረጉት ነገር ምንድነው? በመዝሙረ ዳዊት ጸልየው ከሞት እንዲነሳ ያደረጉበታል። በእርግጥ ቅድስናውም ስላለ ነው በሰዓቱ ያንን ሊያደርጉት የሚችለው። ግን በመዝሙረ ዳዊት ጸሎት ደግሞ ወደ ቅድስና ማደግ ይቻላል። በእግዚአብሔር ምሕረትና ቸርነት ወደ እርሱ መቅረብ እንችላለን። እንዲሁም ደግሞ ከአደጋም እንኳን ተጠብቆበታል። መልአከ ብርሃን አድማሱ ጀንበሬ ጣሊያን በሀገራቸው በአውሮፕላን ቦምብ ሲጥል ቦምቡ ከላይ እንዲቀር ያደረጉበት ጊዜ ነበረ። ታቦት ይዘው ዝረው በመዝሙረ ዳዊት ጸሎት ይሄንን ሰምቻለሁ በታሪክ ደረጃ ነው። በመዝሙረ ዳዊት ሙት እንኳን ማስነሳት የቻሉ ናቸው አባቶቻችንና መዝሙረ ዳዊት ለብዙ አገልግሎቶች መጠቀም እንችላለን። በየዕለቱ የታዘዙትን የመዝሙረ ዳዊት ክፍሎች እንጸልይ፣ ጸሎት እንበርታ። ከዛ በተጨማሪ ያሉትም ሌሎችንም ጸሎቶች እንጨምር። ግን በሕግ የታዘዘው የመጀመሪያው መዝሙረ ዳዊት ስለሆነ ከመዝሙረ ዳዊት ጸሎት በኋላ ነው ሌሎች ጸሎቶች የሚጸለዩትና ቅድስት ድንግል ማርያም በቤታችን ስትጠየቅ ምን ተብላለች? የትኛው የጸሎት ክፍል ሲጸለይልሽ፣ የትኛው የውዳሴ ክፍል ሲጸለይልሽ ደስ ይልሻል ሲሏት እኔ ውዳሴ ቅዳሴን የሚጸልይ ሰው ያስደስተኛል፣ ልጄ መዝሙረ ዳዊት ሲጸለይለት ደስ እንደሚለው ብላለችና መዝሙረ ዳዊት የሚጸልይ ሰው ከክርስቶስ ጋር ክርስቶስን ደስ የሚያሰኝ ይሆናል። በብዙ ነገር ይሻሻላል። ስብዕናው ራሱ የተረጋጋ መልካም አስተሳሰብ ያለው ቀና ሐሳቦችን ብቻ የሚመለከት እንዲሁም ደግሞ ክፋትን ከርሱ እያራቀ ወደ ክርስቶስ መድረሻ መንገድ ነው መዝሙረ ዳዊት። በጣም ለብዙ ጥቅም የምንጠቀምበት ነው መዝሙረ ዳዊትና እባካችሁ ሁልጊዜ ላለው መዝሙረ ዳዊት ጸልዩ። አብዝታችሁ ለእግዚአብሔር ጊዜ ከመስጠት አትቆጠቡ። አብዝተን ለእግዚአብሔር ጊዜ በሰጠን ቁጥር እግዚአብሔር እኛን ይሰማናል። ለእግዚአብሔር ጊዜ የሌለው ሰው እግዚአብሔር ለእርሱ ጊዜ አይሰጠውም። ጊዜም ቢሆን ቅድሚያ መሰጠት ያለበት የእግዚአብሔር ጊዜ ነውና ከምንም በላይ አብዝተን ለእግዚአብሔር ጊዜ እንስጥ። መዝሙረ ዳዊት ደግሞ እኛው አጋጣሚ ቁጭ ስንልም ቃላቶቹን እየደጋገምን በማጥናት ወደ አእምሮአችን በማስገባት ክፉ ሐሳቦችን የምናረግባቸው ነን። ከጸሎት በተጨማሪ ማጥናትም ይጠበቅብናልና በየዕለቱ ቢያንስ 3 መዝሙር አሁን መለቅላችሁን በየዕለቱ 3 መዝሙራት ስለሆነ እነሱን ብታጠኗቸው መልካም ነው ብዬ አስባለሁ። እግዚአብሔር ከሁላችን ጋር ይሁን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። ወደሚቀጥለው ወደ ዛሬው ክፍላችን እናልፋለን ማለት ነው። ዛሬ መዝሙር 44፣ 45 እና 46ን የምንመለከት ይሆናል። መዝሙር 44 በግዕዙ ጎሳ ልቤ ቃለ ሰናይ የሚል ነው። ልቤ መልካም ነገር አፈለቀ፣ እኔ ስራዬን ለንጉስ እናገራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው፣ ውበትህ ከሰው ልጆች ይልቅ ያምራል። ሞገስ በከናፍሮችህ ፈሰሰ፣ ስለዚህ እግዚአብሔር ለዘላለም ባረከ። ኃይል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅህም አቅና ተከናወን፣ ንገስም፣ ቀኝህም በክብር ይመራሃል። ኃይል ሆይ ፍላጻዎችን የተሳሉ ናቸው፣ እነርሱ በንጉስ ጠላቶች ልብ ውስጥ ይገባሉ። አሕዛብ በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስትህ በትር የቅንነት በትር ነው። ጽድቅህን ወደድን አመፃንህም ጠላህ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክህን የደስታ ዘይትን ቀባህ። በልብሶችህ ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገኖችሽ የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴት ልጆች እጅ መንሻን ይዘው
ይዘው ይሰግዱለታል። የምድር ባለጠጎችም አሕዛብ በፊትሽ ይማለላሉ። ለሐሴቦን ንጉሥ ልጅ ሆይ ክብሯ ነው፣ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግልን ለንጉሥ ይወስዳሉ። ባልንጀሮቿም ወደ አንተ ይቀርባሉ፣ በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝ የሚያስገቧቸዋል። በምድር በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ተሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ፣ ስለዚህ ለዓለም ለዘላለም አሕዛብ ይገዙልሃል የሚል ነው። ይህ መዝሙር 44 ለምን አገልግሎት እንጠቀመዋለን? በአጭሩ የመጀመሪያ ለእጅ ህመም ያለበት ሰው ካለ ወይም ደግሞ እጁ የታሰረበት አለ አይደለም አገልግሎት የማይሰጥ የሰለለ እጅ አይነት አገልግሎት ያለው ካለ ለዚህ አገልግሎት አባቶቻችን ይጠቀሙታል። እኛም ለዚህ አገልግሎት መጠቀም እንችላለን። እንዲሁም ደግሞ በህይወታችን ሁሉ እግዚአብሔርን በልቦናችን ውስጥ እንዲነግስ ለማድረግ ይህንን መዝሙር በየዕለቱ 7 ጊዜ በመጸለይ በማይ አድርጎ መጠጣት ነው። ሁል ጊዜም ቢሆን ይህንን መዝሙር የምስጋና መዝሙር ስለሆነ የእመቤታችን የቅድስት ድንግል ማርያምና የጌታን ግንኙነትም የሚያሳይ ስለሆነ ከእግዚአብሔር ጋር ጥሩ መልካም ግንኙነት እንዲኖረን ያደርገን የሚችል መዝሙር ክፍል ነውና ይህንን መዝሙር መጸለይ ይገባል ማለት ነውና እንዲሁም ደግሞ በክብር ከፍ ማለት ስንፈልግ በክብራችን ከፍ ማለት በሄድንበት ሁሉ እግዚአብሔር በልቦናችን ውስጥ እንዲነግስ እንዲሁም ደግሞ እኛን ከፍ እንዲያደርገን በተለያዩ ነገሮች ላይ እንዲሾመን ለማድረግ ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው። ስለዚህ ለሶስት አገልግሎት ነግሬያችኋለሁ ባጭሩ። ለነዚህ አገልግሎቶች መዝሙር 44 ልትጠቀሙበት ትችላላችሁ ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 45 ነው። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ መራዳታችን ነው። ስለዚህ በምድር ብትናወጥ ተራሮችም ወደ ባህር ልብ ቢወስዱ አንፈራም። ውኆችም ጮኹ አተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነው አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ስራ በምድርም ያደረገውን ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ይቃጥላል። እረፉ፣ እኔም አምላክ እንደሆኑ እወቁ። በአሕዛብ ዘንድ ከፍ ላለሁ፣ በምድርም ላይ ከፍ ላለሁ። የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ የመዝሙር ክፍል መዝሙር 45 ደግሞ ለምን አገልግሎት ነው የምንጠቀመው የሚለውን ስንመለከት ይህ የመዝሙር ክፍል አንድ አገልግሎት አለው። በጣም ትልቅ አገልግሎት አለው። የአባቶቻችን የጠቀሙት የነበረው አንድ ሰው በእባብ ከተነከሰ የእባቡን መርዝ ለማውጣት በጣም አስቸጋሪ ነው የሚሆነው። አሁን በሕክምናው ያለ ይመስለኛል። በሕክምና አንድ ሰው እባብ ከነከሰው መድኃኒት ይደረግለታል፣ መድኃኒት ይወጋለታል። በተለያዩ በባህላዊ ሕክምና አለው። የእባብ አንድ ሰው እባብ ከነከሰውና በመርዙ ካጠቃው ይህንን መዝሙር ጸልዮ ማጠጣት ነው። ወዲያውኑ መርዙን ይተፍጣለታል ማለት ነው። ስለዚህ አንድ ሰው እባብ ቢነክሰው ምናልባት በጉዞ ላይ ካላችሁ እንደዚህ አይነት አደጋ ቢገጥማችሁ ይህንን መዝሙር በቃላችሁ አጥንታችሁ መያዝና ጸልያችሁ መጠጣት ነው በማያደርጋችሁ በጊዜው ማለት ነው። ስለዚህ ይህ መዝሙር ለዚህ አገልግሎት ይውላል። ሌላኛው መዝሙር 46 ነው። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። የእግዚአብሔር ልዑል ግሩም ነውና በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብ ከኛ ጋር በታች ወገኖችም ከእግራችን በታች ያስገዛልን። ለርስቱ እኛን መረጠን፣ የወደደውን የያዕቆብን ውበት። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔርም ለምድር ሁሉ ንጉሥ ነውና በማስተዋልም ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ፣ በቅድስናው ዙፋን ይቀመጣል። የምድርም ኃይለኞች ለእግዚአብሔር ናቸው። የአሕዛብ አለቆችም ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ አደረጉት የሚል የመዝሙር ክፍል ነው። መዝሙር 46 ጥቅሙ ምንድነው የሚለውን ስንመለከት ደግሞ በሰውነታችን ላይ ስራይ ከተደረገብን ይህ የመዝሙር ክፍል የሚያገለግለን በሰውነታችን ላይ ስራይ ማለት መተት የተደረገበት ሰው ሊኖር ይችላል፣ ወይም ደግሞ ድግምት የተደገመበት ሰው ሊኖር ይችላል። እንደዚህ አይነት የክፋት ስራ የሚሰሩ ሰዎች ይኖራሉና ይህ ከተደርጎበት ከሆነ በዚህ የመዝሙር ክፍል ጸሎት በየዕለቱ ሁልጊዜም ቢሆን በየዕለቱ እየጸለየ ይህንን የመዝሙር ክፍል መጠጣትና መጠመቅ ነው ማለት ነው። ስለዚህ አንደኛው ስራ የተደረገበት ሰው ካለ ይህ መተት ምናምን አይነት ነገር ወይም ድግምት ተደግሞብኛል ብሎ የሚያስብ ከሆነ ይህንን የመዝሙር ክፍል ጸልዮ መጠጣትና መጠመቅ ነው። እንዳልኳችሁ 7 ጊዜ በየዕለቱ ማለት ነው። ያለማቋረጥ ይህንን በየጊዜው መጸለይ ይኖርበታል ማለት ነው። ሌላኛው ደግሞ ይህ የመዝሙር ክፍል ለባልና ለሚስት መልካም ግንኙነት እንዲኖራቸውና ሰላማዊ የሆነ ግንኙነት እንዲኖራቸው ያደርጋል። በቤታቸው ውስጥ ሰላም እንዲሰፍን፣ ልጆቻቸው የተባረኩ እንዲሆኑ ያደርጋል። እንዲሁም ደግሞ እነሱ ራሱ መልካም ግንኙነት እንዲኖራቸው፣ በመካከላቸው ሰላማዊ ግንኙነት እንዲኖር፣ ክፉን ከነርሱ ለማራቅ የሚያገለግላቸው የመዝሙር ክፍል ነው ማለት ነው። ስለዚህ ይህንን የመዝሙር 46 ለነዚህ አገልግሎቶች ልትጠቀሙባቸው ትችላላችሁ ማለት ነው። እነዚህን የመዝሙር ክፍሎች
ለነዚህ አገልግሎች መጠቀም እንችላለን ማለት ነው። ዛሬ አንድ መዝሙር በተጨማሪ ልጨምር አስቤያለሁ። መዝሙር 47ን ማለት ነው። መዝሙር 47 እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱ ሳይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በዚያ የያዛቸው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናል። አምላክ ሆይ በሕዝብ መካከል ምሕረትህን ተቀበልልን። አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋናህ ነው። እኚህ ጽድቅህን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው። የይሁድም ሴት ልጆች ሐሴት ያደርጋሉ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ። በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ። ለሚመጣው ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱም ለዘላለም ይመራናል። ስለ ቃሉ የእግዚአብሔር አምላካችን ስሙ እየተመሰገነ ይሁን። መዝሙር 47 ጥቅሙ ብዙ ነው። ከጥቅሞቹ መካከል ይህ የመዝሙር ክፍል ከሀገር ወጣችሁ ለምትኖሩ ሰዎች ነው። በጣም ብዙ ጭንቀት ሊኖራችሁ የሚችለው እናንተ ናችሁ፣ ከሀገር ውጭ ወጣችሁ የምትኖሩና ይህ የመዝሙር ክፍል በተሰደዳችሁበት ወይም ደግሞ በምትኖሩበት ከሀገር ወጣችሁ በምትኖሩበት ቦታ ላይ ሰላማዊ የሆነ ግንኙነት እንዲኖራችሁ ያደርጋል። ከሰዎች ጋር መልካም ግንኙነት፣ ለመልካም ስራ ግንኙነት፣ ለማንኛውም መልካም ግንኙነት ሊሆናችሁ የሚችል የመዝሙር ክፍል ነው። እንዲሁም ደግሞ ባላችሁበት ሆናችሁ ሰላማዊ የሆነ ህይወት እንድትመሩ ያደርጋችኋል። ብዙ ጊዜ ልብ ይከፋፈላል። ቤተሰብን ታስባላችሁ፣ የነበራችሁን የቀደመ ህይወት ታስባላችሁ። በዚህ ምክንያት ልባችሁ ይጨነቃል፣ ይታወካልና ከሀገር ወጣችሁ የምትኖሩ ሁላችሁ ይህን የመዝሙር ክፍል ሁልጊዜም ቢሆን ከእለቱ የመዝሙረ ዳዊት በተጨማሪ በየእለቱ 7 ጊዜ ጸልዩትና ሰላማዊ የሆነ ህይወት እንዲኖራችሁ ያደርጋል ማለት ነው። ስለዚህ ሁልጊዜ ከሀገር ወጣችሁ ለምትኖሩ እህትና ወንድሞቻችን ይህን የመዝሙር ክፍል እንድትጸልዩት እመክራለሁ ማለት ነው። ይህንን ከሀገር ወጣው ለሚኖሩ ሰዎች ይህ መዝሙር ክፍል ነው ማለትም ሰላማዊ የሆነ ህይወት እንዲመሩ፣ ሰላማዊ ግንኙነት፣ በስራቸውም ላይ ጥሩ ሰዎች እንዲያገኙ ይረዳቸዋልና ይህንን የመዝሙር ክፍል ሁልጊዜም በየእለቱ ደጋግማችሁ ከሀገር ውጭ የምትኖሩ እህትና ወንድሞቻችን ጸልዩት። ከእለቱ በተጨማሪ ሁልጊዜም ግን የእለቱን መዝሙረ ዳዊት መጸለይ ይገባል ማለት ነው፣ በህግ የታዘዝነውም ስለሆነ ማለት ነው። ሌላው ለሰውነት ትኩሳት ለሚገጥማችሁ፣ ሰውነታችሁ ለሚያቃጥላችሁ ደግሞ ይህንን ከዚህ በፊትም 2-3 መዝሙራት ተናግሬያለሁ። ይህንን የመዝሙር ክፍል በተጨማሪ ደግሞ ጸልያችሁ መጠጣት ነው። እንዲሁም ይህ የመዝሙር ክፍል አንድ ሰው ተኝቶ ጠላት የሚያስጨንቀው ከሆነ ተኝቶ ማለት በህልሙ ቅዠት አይነት ነገር ወይም ደግሞ ይህ የሰይጣናዊ ጥቃት አይነት ካለ ይህንን የመዝሙር ክፍል ጸልዮ ሁልጊዜም በየእለቱ 7 ጊዜ ሲተኛ መጸለይ ነው ያለበት ማለት ነው። ይህንን የመዝሙር ክፍል ጥሩ የሆነ ሰላማዊ የሆነ ነገር እንዲኖረው ያደርጋል። በተጨማሪ ደግሞ ጠላት በየህይወታችሁ የሚያስጨንቃችሁ አይነት ሲሆን፣ ጠላት ማለት ሰዎችም ሊሆኑ ይችላሉ። ለምሳሌ ሰዎች ክፉ አይነት ሀሳብ ያላቸውና እናንተ ለማጥቃት የሚያስጨንቋችሁ ከሆነ አይነት ይህንን የመዝሙር ክፍል ሁልጊዜም ቢሆን በየእለቱ 7 ጊዜ መጸለይ መጠመቅና መጠጣት ነው ማለት ነው። ሰውነት ትኩሳት የሚሰማው ከሆነ ለዛ አገልግሎት ይሆናል። እንዲሁም ሁለት አይነት ስትተኙ የሚያስጨንቅ አይነት እንቅልፍ ካላችሁ ይህንን ጸሎት መጸለይ፣ እንዲሁም ደግሞ በህይወታችሁ ሰዎች በጣም የሚያስቸግሯችሁ አይነት ከሆኑ ደግሞ የኔ መዝሙር ክፍል ጸልዮ። ስለዚህ ሁልጊዜም በየእለቱ ጸልይ ነው። በተለይ ደግሞ ከሀገር ውጭ ለምትገኙትና ወንድሞቻችን በተለይ ይመከራል ይሄ መዝሙር ክፍል ማለት ነውና ሁልጊዜም ከእለቱ በተጨማሪ አብዝታችሁ የምትጸልዩት የመዝሙር ክፍል መሆን አለበት፣ ከሀገር ውጭ የምትገኙ ማለት ነው። ስለዚህ እነዚህን ዛሬ 4 መዝሙር ክፍላት ነው። እነዚህን የ4 መዝሙር ክፍላት በዚህ አገልግሎት መጠቀም እንችላለን ማለት ነው። በተጨማሪ ደግሞ የእለቱን መዝሙረ ዳዊት ሁልጊዜም እነዚህ ተጨማሪ ናቸው። ጥቅማችሁን አውቃችሁ በየእለቱ ለሚገጥማችሁ ነገር ከእለቱ በተጨማሪ ለሚገጥማችሁ ነገር እንደ ተጨማሪ ግብዓት አድርጋችሁ እንዲሁም ደግሞ ጥቅሙ ማወቃችን በራሱ ብዙ ጥቅም እንደሚሰጠን ለመረዳት ነው ይሄንን የመዝሙር ክፍል እያጠናን የምንገኘው። በተጨማሪ ግን አንዱ መዝሙር ክፍል ባለፈው ብያችኋለሁ ይሄን ያህል ጥቅም ካለው በየእለቱ የምንጸልየው 30-20 መዝሙረ ዳዊት እኛ ከማናውቀው በጣም ከብዙ ችግሮች እኛን ይጠብቀናል በእግዚአብሔርና ምሕረት ቸርነት ማለት ነው። ስለዚህ እነዚህን የመዝሙር ክፍሎች በእንደዚህ አይነት መጠቀም እንችላለን ማለት ነው። እኔን መልእክቶችን ስታስቀምጡልኝ ያስቀመጥኩላችሁ የሶሻል ሚዲያ ሊንኮች አሉ። ቀጥታ ትደውሉልኝ፣ እኔ ስልክ አላነሳም። አስቀመጥኩላችሁ የቲክቶክ አካውንት ወይ አስቀምጥላችኋለሁ ከታች ዲስክሪፕሽን ላይ። የቴሌግራም አካውንት ይኖራል፣ እነሱን አስቀምጣለሁ። እዛ ላይ መልእክት አስቀምጡልኝ። በተቻለን መጠን እንግዲህ ሐሳባችሁንም ደግሞ አስቀምጡልኝ፣ እኔም ደግሞ አይቼ የምመልስላችሁ ይሆናል ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። የቅዱስ ዳዊት ረድኤት በረከት
በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽድቅ ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።